የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ወንድሞችና እህቶች የሆናችሁ የጌታችን ኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። እንግዲህ ይህ የትምህርተ ክርስቶስ ክፍለ ጊዜያችን ሳምንታዊ መርሃ ግብር ነውና ባለፈው ሳምንት መርሃ ግብራችን ዋናው ርዕሳችን ሕይወት በክርስቶስ የሚለው ሶስተኛው የትምህርተ ክርስቶስ ክፍል ሲሆን ይህ የትምህርተ ክርስቶስ ክፍል በዋናነት የሚመለከተው 10ቱ ትእዛዛት የእግዚአብሔር ትእዛዛት ይሆናሉ። እስካሁን በተመለከትነው የመጀመሪያውን ክፍል እግዚአብሔርን የሚመለከት ከ1 እስከ 3 ያሉት እንዲሁም ደግሞ ሁለተኛው ክፍል ከ4 እስከ 10 ያሉት ጀምረናል። እንግዲህ 10ቱ ትእዛዛት ጌታችን ኢየሱስ ክርስቶስ በወንጌሉ በሁለት የፍቅር ትእዛዝ አስቀምጧቸዋል። እግዚአብሔር አምላክ በፍጹም ሐሳብ በፍጹም ነፍስ በፍጹም ኃይል ውደድ የሚለው የእግዚአብሔርን የሚመለከተው የመጀመሪያውን ጽላት ሲሆን እንግዲህ ሙሴ ሁለት ጽላቶች ነው የተቀበለው። የሁለተኛው ጽላት ደግሞ ሰውን የሚመለከት ወላጆችን ማክበር የሚለው ከአራተኛ ጀምሮ በሰዎች መካከል ሊኖር የሚችለው መግባባት የሚመለከት ሲሆን ይህም ባልንጀራህ እንደራስህ አድርገህ ውደድ የሚለውን ክፍል የሚይዝ ነው። ስለዚህ በባለፈው ትምህርታችን የተመለከትነው አራተኛው የ10ቱ ትእዛዛት አንደኛው የሁለተኛው ጽላት ወይም ደግሞ ሰውን በሚመለከት ያለው አባትና እናትን አክብር፣ ወላጆችን ማክበር እድሜህንም ያረዝመዋል ብዙ በረከትም ያስገኛል የሚለውን ክፍል ነው የተመለከትነው። እንግዲህ እዛ ውስጥ የወላጆች ግዴታ ወላጆች ግዴታዎች እንዳሏቸው እንዲሁም ደግሞ ልጆችም ወላጆቻቸውን ማክበር ግዴታ እንዳለባቸው በሁለቱም በኩል ያለውን ተመልክተናል። ይህም የቤተሰብ አባላት ኃላፊነቶች ግዴታዎችም አሉን መብቶችም አሉን እና በዚያ መልክ ነው የሚገለጸው። ዛሬ እንግዲህ ከዚያ በመቀጠል አምስተኛውን እግዚአብሔር ትእዛዛት የሆነውን አትግደል የሚለውን ትእዛዝ እንመለከታለን። ይህም እንግዲህ በሁለተኛው ጽላት ላይ ያለ ሰዎች በሰዎች መካከል ሊኖር የሚችል መግባባት የሚመለከተው ሁለተኛው ትእዛዝ ነው። ከመጽሐፍ ቅዱስ ጥቅስ ለመጥቀስ ያህል በማቴዎስ ወንጌል ምዕራፍ 5 ቁጥር 21 እስከ 22 ለቀደሙት አትግደል እንደተባለ ሰምታችኋል፣ የገደለም ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ስለዚህ ምን ወስደው አትግደል የሚለውን የእግዚአብሔር ትእዛዝ ነው። በአዲስ ኪዳንም ጌታችን ኢየሱስ ክርስቶስም አይደለም መግደል መቆጣትም ተገቢ እንዳልሆነ አጽንኦት ሰጥቶበታል ማለት ነው። የሰው ሕይወት ቅዱስ ስለሆነ ምክንያቱም የሕይወት ባለቤት እግዚአብሔር ፈጣሪው ራሱ ብቻ ስለሆነ ማንም ይህችን ነፍስ ወይም ይህችን ሕይወት ለመውሰድ መብት የለውም። የእግዚአብሔር የፈጠራት እግዚአብሔር ራሱ ወደ እርሱ እስከሚመልሳት ሰው ወይም ማንኛውም አካል ይህችን ሕይወት ማጥፋት ኃጢአት እንደሆነ ያስታውሰናል። ስለዚህም አሁንም ልዩ በሆነ ግንኙነት ብቸኝና የመጨረሻ ግቡ ከሆነው ከፈጣሪው ጋር ለዘላለም የሚኖር ስለሆነ ይህንን ሕይወት መቅጠፍ ወይም መውሰድ ለማንም አልተሰጠውም። ከመጀመሪያው እስከ መጨረሻው ድረስ የሕይወት ጌታ እግዚአብሔር ብቻ ነው። በማንኛውም ምክንያት በምንም አይነት የንጹህ ሰውን ሕይወት በቀጥታ የማጥፋት መብት ያለው ከቶውንም አንድም ሰው የለም። ስለዚህም አትግደል ሲል እንግዲህ እንደ ትእዛዝ ብቻ ሳይሆን ስለ ሕይወት ክቡርነት ሕይወት የእግዚአብሔር እንደሆነች የሚያስታውሰን ነገር ነው። ስለዚህ ሰባዊ ሕይወት ማክበር እንዳለብን የሚናገርን ነው። ከጀርባው ያለው ነገር የሰው ሕይወት ክቡር ነው። በየትኛውም አይነት ሕይወት ይኑረው በየትኛውም እድሜ ደረጃ ይሁን በየትኛውም የኑሮ ደረጃ ይሁን የሰው ሕይወት ክቡር ነው። እንግዲህ ከመጽሐፍ ቅዱስ ታሪክ ከቅዱስ መጽሐፍም ስንመለከት ይህንኑ ሰባዊ ሕይወት ክቡርነት ሕይወት የተከበረ እንደሆነ በተለያየ መንገድ ተገልጾ እንመለከታለን። በቅዱስ መጽሐፍ አቤል በወንድሙ በቃየል ስለመገደሉ እንደተገለጸው የሰው ልጅ ታሪክ ከተጀመረበት ጊዜ አንስቶ በአዳም ኃጢአት ምክንያት በሰው ልብ ንዴትና ቅናት እንዳሉ እንገነዘባለን። ይህም ሰው የወንድሙ ጠላት ሆነ ማለት ነው። እግዚአብሔር የወንድማማችን ግድያ
ክፋት በማስመልከት ለቃየል ምን አደረግህ? የወንድምህ የደሙ ድምጽ ከምድር ወደኔ ይጮሃል። አሁንም የወንድምህን ደም ከእጅህ ለመቀበል አፏን በከፈተች ምድር ላይ አንተ የተረገምህ ነህ አለው ይላል ኦሪት ዘፍጥረት ምዕራፍ 4 ከቁጥር 10 እስከ 11። ስለዚህም ሰውን መግደል ወይም ደግሞ የሰው ደም ወደ እግዚአብሔር የሚጮህ እና በጣም ትልቅ ኃጢያት መሆኑን ስለዚህ አንተ የተረገምክ ነህ አለው ይላል። የወንድምህ ደም ድምጽ ወደኔ ይጮሃል። እንግዲህ ብዙ ጊዜ ህይወትና ደም በተነጻጻሪነት አንዱ ሌላውን ተክቶ ይገባል። ደም የህይወት ምልክት ነው። ስለዚህ የወንድምህ ደም አለበት ሲል የወንድምህ ህይወት ባንተ እጅ ጠፍቷል። ስለዚህ በዚህ ምክንያት አንተ የተረገምህ ነህ። በዚህ እንግዲህ የመጀመሪያው የሰው ልጆች ጸብ እና አንዱ በሌላው ላይ በጉልበት መሄድ ምን ያህል የእግዚአብሔርን ዕቅድ የሳተ እንደሆነና እንዲሁም ደግሞ የሰውንም የታቀደለት የተፈጠረበት ዓላማ የሳተ ስለሆነ አንተ የተረገምክ ነህ ይለዋል። በእግዚአብሔርና በሰው ልጆች መካከል ያለው ቃል ኪዳን እግዚአብሔር ለሰብአዊ ህይወት በሚለግሰው ስጦታና ሰው በሚፈጽመው የግድያ አመጽ ማስታወሻዎች የተሳሰረ ነው። እንግዲህ በቀጣይነትም በብዙ ቦታዎች ይሄንኑ እንመለከታለን። ነፍሳችሁ ያለችበትን ደማችሁን በእርግጥ እሻዋለሁ። የሰውን ደም የሚያፈስ ሁሉ ይፈሳል፣ ሰውን በእግዚአብሔር መልክ ፈጥሮታልና። ኦሪት ዘፍጥረት ምዕራፍ 9 ቁጥር 5 እስከ 6። ይህም እንግዲህ የሰውን ህይወት የሚያጠፋ ዋጋውን ከመክፈሉ አይቀርም። ዋጋውን ይዋል ይደር እንጂ ዋጋ መክፈሉ አይቀርም። የሰውን ደም የሚያፈስ ሁሉ ደሙ ይፈሳል። እንግዲህ አሁንም ህይወት ከደም ጋር ትነጻጸራለች። በብሉይ ኪዳን ደም ሁሉ ጊዜ የህይወት ቅዱስ ምልክት ሆኖ ይቆጠር ነበር። ይህም አስተምህሮ አስፈላጊነቱ ለሁሉ ጊዜ ያለና የሚኖር እንደኖረም ነው። በእኛም ዘመን ቢሆን በተለያዩ ባህላዊ ቋንቋዎች በተለያዩ ባህላዊ አገላለጾች ደም ከህይወት ጋር ይገናኛል ወይም ደግሞ በህይወት ደም የህይወትን ይገልጻል። ቅዱስ መጽሐፍ በአምስተኛው ትእዛዝ የታገደውን ነገር ያብራራልናል። መግደል የተከለከለ መሆኑ ይኸውም ንጹህና ጻድቁን ሰው አትግደል የሚል ነው። ኦሪት ዘጸአት ምዕራፍ 23 ቁጥር 7። ሆን ብሎ በንጹህ ሰው ላይ የሚፈጸም ግድያ ለሰብአዊ ክብር ለወርቃዊው ህግ እና ለፈጣሪ ቅዱስና ክፉኛ ተቃራኒ ይሆናል። ስለዚህ ሰውን መግደል በንጹህ ሰው ላይ እርምጃ መውሰድ የህይወትን ክቡርነት ይቃረናል። ህይወት ክቡር ነች፣ ውድ ናት። ህይወት የእግዚአብሔር ናት። ስለዚህ ማንም በዛ ላይ ተቃራኒ ወይም ተጻይ ሆኖ መምጣት የለበትም። ወርቃማው ህግ ደግሞ ማንም ሰው መሞት እንደማይፈልግ ሌላውንም ሰው መግደል የለበትም። ባንተ ላይ እንዲደረግ የማትፈልገውን ነገር በሌላውም ላይ ማድረግ የለብህም። ስለዚህም አንተ መኖር እየፈለክ ሌላውን መግደል የእግዚአብሔርን ህግ እና ስርዓት ያዛንፋል። እንዲሁም ደግሞ የፈጣሪን ቅድስና የፈጣሪን የህይወት ባለቤትነት ይቃረናል። ይህም እንግዲህ የእግዚአብሔርን ተግባር የእግዚአብሔርን ቦታ እንደመቀማት ይሆናል። ይህን ግድያ የሚከለክል ህግ በሁሉም ዘንድ የጸና ነው። እንግዲህ በሰው ልጆች አእምሮ አስተሳሰብ በየትኛውም ህግ በየትኛውም ማህበረሰብ በየትኛውም ዘመን መግደል ትክክል እንዳልሆነ በሰው ህሊናና አእምሮ የተጻፈና የታወቀ ነው። ስለዚህ በየትኛውም ህግ በየትኛውም ዘመን ይህንን የሚሽር አይመጣም። ይህ የእግዚአብሔር ህግ ስለሆነ ይህ ህግ በማንኛውም ጊዜ እና በየትኛውም ስፍራ በሰዎች ላይ ሁሉ አስገዳጅነት አለው። ጌታ በተራራው ላይ ባሰማው ስብከት አትግደል የሚለውን ትእዛዝ ካስታወሰ በኋላ ንዴትን፣ ጥላቻን፣ በቀልን አወገዘ። ቀጥሎም ደግሞ ክርስቶስ ለደቀ መዛሙርቱ ጉንጫቸውን ለሚመቷቸው ሌላውን ጉንጫቸውን አዙረው እንዲሰጧቸውና ጠላቶቻቸውን እንዲያፈቅሩ ያሳስባል። እንግዲህ በተራራው ስብከት ጌታችን ኢየሱስ ክርስቶስ መግደል ብቻ ሳይሆን ጥላቻም ከመግደል አይተናነስም በማለት መግደል መጨረሻ ደረጃ ቢሆንም ከዚያም በቀረ ፍቅር ከጎደለን በጥላቻ ከሆነን ከመግደል አላለፍንም እንደማለት የበለጠ አጽንኦት ሰጥቶታል።
እንዲሁም ደግሞ ሰዎች ሊያጠቁን እንኳን ቢመጡ ጠላቶቻችንን ከመግደል ወይም ደግሞ የበለጠ አጸፋ ከመመለስ በፍቅር ማሸነፍ እንዳለብን ይናገራል። ጉንጭህን ሲመቱ ሌላውንም አዙርለት። ምናልባት ብዙ ሰዎች ይሄ አነጋገር እንደ ሞኝነት ሊወስዱት ይችላሉ። ነገሩን ከማባባስ የበለጠ እርምጃ ከመውሰድ በፍቅር መማረክ ይገባል የሚል ነው። ጌታ ራሱን ለመከላከል አልሞከረም። እንዲያውም ጴጥሮስን ሰይፍህን ወደ ሰገባው መልስ ሲል ነግሮታል። ስለዚህ ጌታችን ኢየሱስ ክርስቶስ የሚያስተምረን ትምህርት የፍቅር ትምህርት እንጂ የበቀል ሌላውን የማጥፋት ጉልበትን አቅምን የመጠቀም አይደለም። እሱ አምላክ ሆኖ ሳለ በሰዎች በጥፊ ሲመታ ሲገረፍ ምላሽ አልሰጠም። እንዲያውም ደቀ መዝሙሩ ጴጥሮስ መልስ ለመስጠት ሲፈልግ ሰገባው ሰይፍህን ወደ ሰገባው መልስ በማለት እንዲረጋጋ ያደርጋል። ስለዚህም ይህ የሚያስታውሰን በምንም አይነት ሰው የሌላውን ሰው ህይወት ማጥፋት እንደሌለበት፣ ህይወት የእግዚአብሔር እንደሆነች እግዚአብሔር ብቻ ባለቤቷ እንደሆነ የሚያስታውስ ነው። ስለዚህም ከጀርባ ዋናው መልእክት ህይወት ክቡር ናት። አንዳንድ ጊዜ ሊያጠቁን የመጡ ሰዎች ህጋዊ መከላከል ወይም ደግሞ ራስን መከላከል ህጋዊ ነው የሚሉም ቋንቋ ስላለ፣ ስለዚያም ትምህርተ ክርስቶስ ምን ይላል? ሰዎች ራሳቸውን ለመጠበቅ የሚያደርጉት ህጋዊ መከላከል በንጹሃን ላይ ሆን ተብሎ ከሚፈጸም ግድያ መከልከል ተለይቶ አይታይም። ራስን ለመከላከል የሚደረግ ግብግብ ወይም ትግል ሁለት ውጤቶች አሉት። እነሱም የራስን ህይወት ከሞት ማዳንና ሌላውን ወይም ደግሞ ሊያጠቃ የመጣውን መግደል ናቸው። አንደኛው የታለመ ሲሆን ሁለተኛው ግን ሳይፈለግ የሚደረግ ነው። ስለዚህም ራስን በመከላከል ሰበብ ሌላውን መግደል ግን ስነ ምግባራዊ ወንጌላዊ አያደርገውም። አው ራስን መከላከል አለብን፣ ግን ሌላውን ራስን በማጥፋት ለመከላከል በሚል ግን ሌላውን ማጥፋት ህጋዊም መንፈሳዊም ሞራላዊም አይሆንም። ራስን መውደድ የስነ ምግባር መሰረታዊ ደንብ ሆኖ ከጥንት ጀምሮ የነበረና አሁንም ያለ ነው። ሰው መጀመሪያ ራሱን ሲወድ ነው ሌላውንም ሰው ሊወድ የሚችለው። ስለዚህም በህይወት የመኖር መብትህን ማስከበር ህጋዊ ነው። ህይወትን ለማዳን ሲከላከል በአጥቂው ላይ እስከ ሞት የሚደርስ ጉዳትን የሚፈጽም ሰው ጥፋተኛ ሆኖ አይቆጠርበትም። ነገር ግን ከመነሻው አጸፋዊ እርምጃ ወይም ተመጣጣኝ እርምጃ መከላከል የሚለውን እንጂ ሊያጠቃኝ መጥቷል ስለዚህ ቀድሜ መግደል አለብኝ የሚለው ግን ከህሊናም ከስነ ምግባርም ከእምነትም አንፃር ተገቢ አይደለም ነው የሚለው። ሰው የገዛ ራሱን ለመከላከል ሲል አስፈላጊ ከሆነው በላይ ኃይል ቢጠቀም ድርጊቱ ህጋዊ ድጋፍ አይኖረውም። ነገር ግን የተሰነዘረበት ጥቃት በተመጣጣኝ ኃይል ከመመከት ግን ያደረገው ህጋዊነት ይኖረዋል። ስለዚህም እዚህ ጋር መስመሩ የቱ ጋር ነው የሚለው እንግዲህ ክርስቲያናዊ ስነ ልቦናዊና የውስጣዊ ክርስቲያናዊ አስተውሎት የሚጠይቅ ነው። ህይወታችንን ማዳን መጠበቅ አለብን። ምክንያቱም ህይወት ክቡር ነው ስንል የኛም ህይወት ክቡር ነው። ነገር ግን የኛ ህይወት ክቡር ነው፣ ስለዚህ የኛን ለመከላከል ሌላውን መግደል ሌላውን ማጥፋት አለብን የሚል ግን አይደለም። በሌላ መልኩ ደግሞ ህይወቴን ለመከላከል ራሳችን ህይወት ለመጠበቅ ሌላውን ለአለመጉዳት ችላ ማለትም እንደሌለብን ያስታውሳል። ምክንያቱም አንድ ሰው ከሌላው ሰው ህይወት ይልቅ የራሱን ህይወት ለማዳን ይበልጥ የመሞከር ግዴታ አለበት። ስለዚህም ራሱን ማዳን በሚችልበት ደረጃ ራሱን ማዳን ተቀዳሚ ተግባር ነው። ነገር ግን ጎን ለጎን ደግሞ የሌላውን ህይወት ላለማጥፋት ጥንቃቄ ማድረግ አለበት። ምክንያቱም ህይወት የእግዚአብሔር ነው። ስለዚህ የሰው ህይወት ይሄ ጠላት ነው፣ ይሄ ወንጀለኛ ነው፣ ይሄ እንደዚህ ነው በሚል በመፈረጅ እኛ በራሳችን እርምጃ የምንወስድበት ሊሆን አይገባም የሚል ነው የትምህርተ ክርስቶስ አስተምህሮ። ህጋዊ መከላከል ለሌላው ህይወት ለቤተሰብ ወይም ለሀገር ደህንነት ተጠያቂነት ላለበት ሰው መብት ብቻም ሳይሆን ታላቅ ኃላፊነትም ግዴታም ጭምር ነው። ነገር ግን መከላከል የምንለው ግን ከሚገባው በላይ ሄደን የሰው ህይወት እንዳናጠፋ ግን መጠንቀቅ ይኖርብናል። ምናልባት በዚህ ዘመንም ብዙ ጊዜ ዜና ስንመለከት በዜና ስናይ አንዳንድ ቦታ አመጽ ይነሳና ብዙ ሀብት ንብረት ይወድማል። ግን ያንን የሚከላከሉ ሰዎች የሰውን ህይወት ላለማጥፋት ሲጠነቀቁ ውሃ ሲያፈሱ የተለያዩ መንገዶች ሲጠቀሙ እንመለከታለን እንጂ
አይ ቤት ሊያወድሙ ነው ሀገሩን ሊያቃጥሉ ነው ስለዚህ ቀድመን እንቅደማቸው በሚል ግን ወደ ሰው ሲተኩሱ አንመለከተም መሆንም እንደሌለበት ነው የሚያሳውሰን የጋራ ጥቅምን መጠበቅ ወይም ደግሞ አጥቂው ጉዳት እንዳያስከትል መከላከል ይጠይቃል እንግዲህ መከላከል የከፋ ጉዳት እንዳይደርስ መጠበቅ ነገር ግን ከዚያ አልፈን የበለጠ ጉዳት በሌላው ላይ እንዳናደርስ ግን አትግደል የሚለው በዚህ ጊዜም ይሰራል በዚህ የተነሳ ጥንታዊው የቤተ ክርስቲያን አስተምህሮ ህጋዊው አስተዳደር ወንጀለኞችን እንደ ድርጊታቸው ክብደት የመቅጣት እንዲሁም ሲል ያደረሱን ጥፋት እጅጉን የከፋ ከሆነ ደግሞ በሞት እስከ መቅጣት የሚደርስ መብትና ኃላፊነት እንዳለው በሚገባ ይቀበላል በህጋዊ መንገድ በስልጣን ላይ የሚገኙ ግለሰቦች ግፈኛ አጥቂ በሚመጣበት ጊዜ በስልጣናቸው ስር የሚገኝ የማህበረሰቡን ለማዳን ሲሉ ያላቸውን አቅም ሁሉ የመጠቀም መብት አላቸው ነገር ግን ሁሉ ጊዜ ተቀዳሚ ተግባራቸው ህይወትን ማዳን የሚለው ነው ወዲህ በኩል ወይም በዚያ በኩል ህይወትን ማዳን የሚል ነው በዚህ ዘመን ትልቁ የቤተ ክርስቲያናችን መከራከሪያ ወይም የብዙ ሰባዊነት የሚሰማቸው ሰዎች የሚከራከሩት ክርክር አንድ ሰው ብዙ ወንጀል ሊሰራ ይችላል ነገር ግን ወንጀል ስለሰራ በሞት ይቀጣ የሚለው ነገር ግን ሰባዊነትም መንፈሳዊነትም ወንጌላዊም አይደለም ያንን ሰው መቅጣት መምከር ማስተማር እንጂ ባጠፋው መጠን እሱን ማጥፋት የሚለው ግን የሰባዊ ህይወት ክቡርነቱን አይመልሰውም ተጨማሪ ህይወት የማጥፋት ካልሆነ በስተቀር ስለዚህ የሞት ፍርድ እንደ ቅጣት መጠቀም በዚህ ዘመን ወንጌላዊም ሰባዊም አይደለም ትላለች ቤተክርስቲያን የቅጣት ዋና ዓላማም በጥፋት የመጣ ጉዳትን ለማስተካከል መሆን አለበት እንጂ በተመሳሳይ ያንኑ ለማጥፋት አይደለም ጥፋተኛው ቅጣቱን በፈቃደኝነት ከተቀበለ ቅጣቱ የስርየትም የንስሐ ማህል ተቀባይነት ሊኖረው ይችላል ከዚህም በላይ ቅጣት የህዝብንና የግለሰቦችን ደህንነት ለመጠበቅ ያስችላል በሌላም በኩል ክፉ ጠባይን የመፈወስ ጥቅምም አለው በተቻለ መጠን ጥፋተኛውን ወገን መታረም አስተዋጽኦ ሊኖረው ይችላል ስለዚህ ነው ብዙ ጊዜ እስር ቤቶች ማረሚያ ቤቶች ነው የምንላቸው እርማት እንዲያደርግ ያ ሰው ከስተቱ እንዲማርና ስለ ሰው ህይወት ክቡርነት እንዲረዳ ጊዜ የመስጠት ሁኔታ ነው ነገር ግን ያለ ደም መፍሰስ የህዝብን ደህንነት ከጥቃት መጠበቅ መከላከል ከተቻለ የመንግስት ባለስልጣናት ወይም ኃይሎች ይህንን መንገድ ቢከተሉ መልካም ነው ምክንያቱም እንደዚህ ማድረግ ለጋራ ጥቅም የሚበጅ ይልቁንም ደግሞ ለሰብአዊ ክብር ተገቢ የሆነ ዘዴ ነው ስለዚህ ብዙ ጊዜ ኃይል ያላቸው አካላት ወይም መከላከል ያለባቸው አካላት የሌላው ሰው ህይወት ሳይጠፋ መከላከል ተቀዳሚው ተግባር ነው እና ብዙ ጊዜ በዓለም ቋንቋ ተመጣጣኝ የሆነ እርምጃ ወይም ተመጣጣኝ የሆነ ኃይል መጠቀም ሊመጣ ከነበረው ጥፋት የበለጠ አቅም ስላለን ብቻ እርምጃ መውሰድ በህይወት ክቡርነትን አያስከብርም እንግዲህ ስለ ግድያ ወይም ደግሞ ስለ መግደል ስናይ በተለያየ ደረጃ በተለያየ አገላለጽ ይቀመጣሉ ከነዚህ መካከል ታስቦ ሆን ብሎ የሚፈጸም ግድያ ይህ ግልጽ የሆነ የእግዚአብሔርን ቃል የእግዚአብሔርን ትእዛዝ የሚቃረን ነው ሆን ብሎ በቀጥታ የሚፈጸም ግድያ ከባድ ኃጢያት ስለሆነ በአምስተኛው ትእዛዝ የተከለከለ ነው አትግደል ነፍሰ ገዳዩና በፈቃደኝነት በነፍስ ገዳይነት ስራ የሚተባበሩ ሰዎች በቀልን በመሻት ወደ ሰማይ የሚጮህ ኃጢያት ይፈጽማሉ ኦሪት ዘፍጥረት ምዕራፍ 4 ቁጥር 10 ልክ በአቤልና ቃይል ጊዜ የተነገረው ቃል አይነት ነው ስለዚህ የንጹህን ሰው ደም ማፍሰስ ህይወት መቅጠፍ ወደ እግዚአብሔር የሚጮህ ኃጢያት ነው ስለዚህ አትግደል የሚለው በዚህ መንገድ ይገልጸዋል በቀጥታ መግደል ብቻም ሳይሆን በዚያ ዙሪያ በቀጥታም ሆነ በተዘዋዋሪ መተሳተፍ ከተጠያቂነት አያመልጥም በግጥ ከህግም አንፃር በዓለም ህግም ተመሳሳይ ነው በወንጌልም ቋንቋ እንደው በቀጥታ መግደል ብቻ ሳይሆን ያንን ማስተባበር ማገዝ መደገፍ መተባበር ሁሉ ከኃጢያት አያርቀንም ከምንም በላይ በቤተሰብ ትስስር ውስጥ ህፃናትን መግደል ወንድምን አባትን ወይም ዘመድን ወይም የትዳር ጓደኛን
ሌላውንም በእኛ ስር ያለ የኛ ቤተሰባዊ ትስስር ውስጥ ያለውን ሰው መግደል ከዚያም የበለጠ ኃጢአት ይሆናል። ምክንያቱም ይህ በፍቅር የተሳሰረን ቤተሰብ ወይም ደግሞ አንድነት ማፍረስ ይሆናል። ስለዚህ ከሰው ሕይወት ክቡርነት ባሻገር ቤተሰባዊ ፍቅር፣ ቤተሰባዊ አንድነት፣ ቤተሰባዊ ህብረትን ሁሉ የሚጎዳ ስለሆነ አንዳንድ ጊዜ የሚወለዱ ህፃናት ወይም ደግሞ ሰዎች በአካል ወይም በጤና በተለያየ በሽታ የተያዙ በመሆናቸው ወይም ደካሞች በመሆናቸው እንዲሞቱ የሚፈረድበትም ሁኔታ እንመለከታለን በዚህ ዘመን። ይህ ደግሞ የበለጠ የኛን ድጋፍ የሚፈልግ ደካማውን መግደል ይበልጥ የከፋ ኃጢአት እንደሆነ ያስታውሰናል የካቶሊካዊት ቤተክርስቲያን አስተምህሮ። አምስተኛው ትእዛዝ አትግደል የሚለው ትእዛዝ በተዘዋዋሪ መንገድ ሰውን ለማስገደል የሚከናወን ማንኛውም ነገር ይከለክላል። ስነ ምግባራዊ ህግ ያለ ገደብ ምክንያት ወይም ያለ ምክንያት ሰውን ለሞት ማጋለጥ እንዲሁም በአደጋ ላይ የሚገኝን ሰው ለመርዳት ያለ መሞከር እንደ መግደልም ይቆጠራል። ሰዎች በችግር ምክንያት ወይም በረሃብ ምክንያት ሲሞቱ እያየ እነርሱን ለመርዳት አለ መሞከር በአጠቃላይ አለመግደል ብቻም ሳይሆን ሊሞት ያለውን ሰው ለማዳን አለመሞከር፣ ብዙ ሰዎች እንዳይሞቱ ለማድረግ አለመስራት፣ በተለያየ መንገድ ብቻ በቀጥታም ሆነ በተዘዋዋሪ ስለ ሰው ልጆች ህይወት ክቡርነት ኃላፊነት በጎደለው መንገድ በቸልተኝነት መገኘት ከኃጢአተኝነት አያድነንም። ሌላው የግድያ አይነት እንደ ካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ የጽንስ ማስወረድ ሁኔታ ነው። ማህፀን ያለ ሽል ገና በለጋነቱ እንዲሞት ማድረግ አንድ ሙሉ ሰው ከመግደል እንዲያውም የባሰ ነው። ምክንያቱም ይህ ደካማና ራሱን ሊከላከል የማይችል የእግዚአብሔር ፍጥረት ሰው የሆነውን ፍጥረት እንደመግደል ነው። ምክንያቱም ሰብአዊ ህይወት ልክ ከጽንስ ጀምሮ ሕያው ነው ብላ ታስተምራለች ቤተክርስቲያን። ሰብአዊ ህይወት ልክ ከተጸነሰበት ጊዜ ጀምሮ መከበርና መጠበቅ አለበት። የሰው ልጅ በመጀመሪያ ህልውናውን ካገኘበት ጊዜ ጀምሮ መብቶች ያሉት ሰው ሆኖ መታወቅ አለበት። ምክንያቱም እያንዳንዱ ንጹህ ፍጡር በህይወት እንዲኖር የሚያስችሉት የማይሻሩ መብቶች አሉትና። ለዚህም እንደ ቤተክርስቲያናችን አስተምህሮ ጽንስ ማስወረድ ወይም በማህፀን ያለን ህፃን እንዲሞት ማድረግ አንድ በሙሉ አካል ላይ ያለ ሰው ከመግደል አይተናነስም። ምክንያቱም ህይወት ከማህፀን መጸነስ ይጀምራል። ያውም በሆድ ሳልሰራህ አውቄአለሁ፣ ከማህፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ። ትንቢተ ኤርምያስ ምዕራፍ 1 ቁጥር 5። እኔ በስውር በተሰራሁ ጊዜ አካሌም በምድር ታች በተሰራ ጊዜ አጥንቶቼ ካንተ አልተሰወሩም ነበር። መዝሙር 139 ቁጥር 15። እንግዲህ ይህ አስተንትኖ ይህ ጸሎት ይህ ቃል እግዚአብሔር ትንታኔ የሰው ህይወት ገና ከመፈጠራችን በፊት በእግዚአብሔር ዘንድ የታሰበ ከጽንስ ጀምሮ ደግሞ ሕያው የሆነ እንደሆነ እንግዲህ ከአንደኛው ክፍለ ዘመን ጀምሮ ነው ቤተክርስቲያን በማንኛውም ጽንስ ማስወረድ ህይወትን እንደማጥፋት መሆኑን ያወጀችው። ይህ አስተምሮ ምንም አልተለወጠምም የሚለወጥም አይደለም። በቀጥታ ጽንስን ማስወረድ ማለትም ሆን ብሎ ጽንስን ማስወረድ ስነ ምግባራዊ ህግን እጅግ በጣም የሚቃረን ተግባር ነው እና አትግደል ሲል ይህንንም የሚያጠቃልል ነው። ጽንስን በማስወረድ ህፃንን አትግደሉ፣ ከተወለደ በኋላም አትግደሉት። ይህ የሐዋርያት አስተምህሮ ዲዳኬ ወይ የተሰኘው የሐዋርያት አስተምህሮ ላይ የተጻፈው ነው። የህይወት ጌታ የሆነ እግዚአብሔር ለሰዎች በጣም የላቀ ህይወት የመጠበቅ ተልእኮ ሰጥቶታል። ይህም ተልእኮ ሰብአዊ በሆነ ሁኔታ መፈጸም አለበት። እኛ ሰዎች የተሰጠን ተልእኮ ህይወትን እንድንጠብቅ ህይወትን እንድንከባከብ እንጂ ህይወትን እንድናጠፋ አይደለም። ስለዚህም አትግደል ይላል አምስተኛው ትእዛዝ። በዚህም መሰረት ህይወት ከጽንሱ ጀምሮ ታላቅ እንክብካቤ ሊደረግለት ይገባል። ጽንስን ማስወረድና ህፃናትን መግደል አጸያፊ ወንጀል ነው። ይህም ስለ ህይወት ክቡርነት በሕገ ቀኖና ጽሕፈት ቤት የታተመው መጽሐፍ ወይም ደግሞ አስተምህሮ የሚነግረን ነው።
ጽንስን በማስወረድ ተግባር የሚተባበር ግለሰብ ከባድ ወንጀል ይፈጽማል። ቤተክርስቲያን በሰው ሕይወት ላይ በሚቃጣው በእንዲህ አይነቱ ወንጀል ላይ የምታስተላልፈው ቀኖናዊ ቅጣት ውግዘት ይባላል። ማለትም አንድ ሰው ሕይወትን የሚያጠፋ በሰው ሕይወት ላይ ጉዳት የሚያደርስ ሲሆን ከቤተክርስቲያን የተወገዘ ነው፣ የተለየ ነው። ምክንያቱም ይህንን የእግዚአብሔርን ፈቃድ የእግዚአብሔርን ሕግ የማይጠብቅ የቤተክርስቲያን አካል ሊሆን አይችልም። ጽንስን የሚያስወርድ ሰው ውግዘት የሚደርስበት በደሉን በመፈጸሙ በቀኖና ሕጉ ላይ በሰፈረው መሰረት ነው። ቤተክርስቲያን ስለዚህ ጉዳይ የምህረት ወሰን የመከለል ሐሳብም የላትም። እንዲያውም ቤተክርስቲያን በተግባር የተፈጸመው ወንጀል በተገደለው ንጹህ ግለሰብ ላይ እንዲሁም በወላጆቹና በመላው ህብረተሰብ ላይ ያደረሰው ሊልካስ የማይችል ጉዳት እንዳለው ትገልጻለች። እንግዲህ በዚህ መሰረት ደካሞች የሆኑት ሕይወትን ማጥፋት በግለሰቡ ላይ ብቻ ሳይሆን በቤተሰብም በሀገርም በአጠቃላይ በስነ ልቦና በሰው ልጆች ታሪክ ሁሉ ጠባሳ ጥሎ የሚያልፍ ነው የሚሆነው ማለት ነው። ብዙ ጊዜ ሰዎች ጽንስ ማስወረድ የሴትዮዋ መብት ነው፣ የነሱ መብት ነው፣ ልክ የነሱ ንብረትና የነሱ ጉዳይ እንደሆነ አድርገው የሚገልጹበትም ጊዜ አለ። ነገር ግን ልክ ልጆች የእግዚአብሔር ስጦታዎች እንደሆኑ ጽንስም የእግዚአብሔር ስጦታና የእግዚአብሔር የሆነ ስለሆነ ማንም ላይ በሱ ላይ የመወሰን መብት የለውም። ያም ትልቅ ኃጢአት ነው። ለእያንዳንዱ ንጹህ ግለሰብ በሕይወት ለመኖር ያለው የማይገሰስ መብት የአንድ ሕዝብና የሚተዳደርበት ሕግ የሚመሰረትበትም ቁልፉ ነገር ይህ ነው። እንግዲህ ይህ አንድ ትእዛዝ ወይም አንድ ሕግ የሚመስለው አትግደል የሚለው መመሪያ ወይም የእግዚአብሔር ትእዛዝ በአጠቃላይ የማህበረሰብ የህብረተሰብ የሰዎች የአብሮነት የሕይወት መሰረት የሆነ ሕግ ነው ይላል የካቶሊካዊት ቤተክርስቲያን አስተምህሮ በተለይ በቁጥር 2273 ለእያንዳንዱ ንጹህ ግለሰብ በሕይወት መኖር የማይገሰስ መብት የአንድ ሕዝብና የሚተዳደርበት ሕግም የሚመሰረትበት ቁልፉ ነገርም ይሄ ነው። ስለ ሕይወት ክቡርነት ሕይወትን መንከባከብ ሕይወትን መጠበቅ ነው። ያሉን ሕጎች፣ ስርዓቶች፣ መዋቅሮች ሁሉ ዞሮ ዞሮ ዓላማው የሰውን ሕይወት መጠበቅ መንከባከብ ወደ ግቡ እንዲደርስ ማድረግ ነው። እንግዲህ በሌላም በብዙ መልኩ ይገለጻል። አትግደል የሚለው እንደው በቀጥታ አንድ ሰው ተኩሶ ወይ የሆነ ነገር ወግቶ የመግደል ብቻ ሳይሆን በብዙ መልኩ የሚገለጽ ነው። አንዳንድ ጊዜ በማይድን በሽታ ተይዘው ያሉ ሰዎች መሞታቸው ስለማይቀር ሞታቸውን ማፋጠን ወይም ደግሞ የሚወስዱትን እንክብካቤ ማቆም፣ መድኃኒት መከልከል፣ በእነዚህ ሁሉ ሁኔታዎች ሰዎች እንዲሞቱ የሚያደርጉበት ሁኔታ አለ። ይህም ከመግደል ወይም አትግደል ከሚባለው ጋር የሚጻረርና እንደ መግደል የሚቆጠር ነው። እንዲሁም ደግሞ ራስን መግደል አንዳንድ ጊዜ ሰዎች በራሳቸው ጊዜ በራሳቸው ላይ ውሳኔ የሚወስኑበትን ጊዜ እንመለከታለን። ነገር ግን አሁንም ሕይወት የእግዚአብሔር ስለሆነ ማንም በራሱ ላይ የሞት ወይም ደግሞ ሕይወቱን የማቋረጥ መብት የለውም። ሌላው ጌታችን ኢየሱስ ክርስቶስ መግደል ብቻም ሳይሆን መጥናትም እንደ መግደል ይቆጠራል ይላል። እንዲሁም ደግሞ በሌላ ተጨማሪ አነጋገር የሰውን ሕይወት ክቡርነት ችላ ማለት ወይም የሰዎችን ሕይወት ክቡርነት ማዋረድ እሱ ራሱ እንደ መግደል ይቆጠራል። ሰዎች ሰብአዊ ክብራቸው ተጠብቆ እንዲኖሩ ይገባል። ይህንንም የሚቃረን ወይም ደግሞ ተቃራኒ የሆነ ተግባር የሚያደርግ ሰዎች ከሰብአዊ ሕይወትና ክቡርነት ዝቅ ብለው እንዲኖሩ የሚያደርግ ማንኛውም ተግባር ከመግደል አይተናነስም። እንዲሁም ደግሞ በጤናችን ላይ ጉዳት ማድረስ አደንዛዥ ዕፅ መጠቀም፣ የሚጎዳ ነገር መውሰድ፣ መጠጥ መጠጣት በብዙ መልኩ ሰው ሰብአዊ ክብሩን የሚያዋርድ ዝቅ የሚያደርግ ማንኛውም አይነት በጤናውም በሕይወቱ ላይ ጉዳት የሚያደርስ ሁሉ ከመግደል አይተናነስም። ስለዚህ አትግደል ሲል ይህንን ሁሉ ሰፊው ነገር የሚመለከት ነው። እንደዚሁም ደግሞ አንዳንድ ጊዜ ሳይንሳዊ ጥናቶች ምርምሮች በሰው ላይ ይካሄዳሉ። እነዚህ ሳይንሳዊ ምርምሮች የሰውን ሕይወት ክቡርነት ታሳቢ የማያደርጉ ከሆነና የሰውን ሕይወት ክቡርነት የሚያዋርዱ ከሆነ እነዚህም ከመግደል የሚተናነሱ አይደለም። ሰው የምርምር መሞከሪያ አይደለም፣ የእግዚአብሔር ክቡር ፍጥረት ስለሆነ ስለዚህም ሰብአዊ ሕይወት ቅድሚያ የሚሰጠው መሆኑን የሚያስታውሰን ነው አትግደል የሚለው። እንደው በቀጥታ ተኩሶ መግደል ብቻም ሳይሆን አስተሳሰባችንን አመለካከታችንን ስለ ሕይወት ክቡርነት ስለ ሰው ልጆች ክቡርነት ያለንን አስተሳሰብ ሁሉ የሚቀርጽና የሚቃኝ ነው። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች የዛሬው ትምህርታችን በዚህ እናጠቃልላለን። እንግዲህ ቆም ብለን
ምን ያህል እኔ ለሰው ልጆች ህይወት ክቡርነት እጠነቀቃለሁ? ተግባራችን፣ በንግግራችን፣ በአስተሳሰባችን በአጠቃላይ የኛ ተግባር ህይወትን የሚያጎለብት የሚያሳድግ ነው ወይስ ህይወትን የሚያጠፋ የሚለው ራሳችንንም እንድንጠይቅበት የሚጋብዝ ነው። ምክንያቱም ይህ የያዝነው ርዕስ በቀጥታ ከህይወት ጋር የሚገናኝና የኛ ህይወት በክርስቶስ ምን እንደሚመስል እንድንፈትሽ የሚያደርገን ነው። እንግዲህ እግዚአብሔር አምላካችን በቸርነቱና በደግነቱ እስከ ሳምንት መልካም ሳምንት ያድርግልን። ጌታችን ኢየሱስ ክርስቶስ ዛሬም ዘወትርም ለዘላለም ንጉስ ነው። አሜን።